በጣም ከኢትዮሮፓ ለዛሬ ይዤላችሁ የመጣሁት ዩኒቨርሲቲ ኦፍ ቬኒስ ነው ኢታሊ። የዚህን ስኮላርሺፕ ሙሉ አፕሊኬሽን ፕሮሲጀሩን አንድ ባንድ አሳያችኋለሁ። እስከ መጨረሻው እንድትከታተሉ ጋብዛለሁ። ይህ ስኮላርሺፕ አይኤልቲኤስ የማይጠይቅና ለማስተርስ እና አንድ በባችለር ፕሮግራም ያለ ስኮላርሺፕ ነው። ይህም በተመለከተ ሙሉ አፕሊኬሽን ፕሮሲጀሩን አሳያችኋለሁ። እስከ መጨረሻው እንድትከታተሉ ጋብዛለሁ። አሁን ይሄን ለመጀመር መጀመሪያ እዚህ ጋር ፕሮግራሙ ላይ እንገባና እዚህ አሁን ለማስተርስ እና ለባችለር ነው ስኮላርሺፑ። እዚህ አሁን ከነን ኢዩ ሲቲዝን ኦር ከኢሮፒያን ዩኒየን ውጭ የሆነ ናሽናል ነው አፕላይ ማድረግ የሚችለው። ስለዚህ እሱን እንመርጥና ከዛ ፕሮግራሞቹን ሴሌክት እናድርጋለን። ፕሮግራሞቹ ላይ ገብተን በእንግሊዝኛ ብቻ የሚሰጡ ፕሮግራሞቹን መርጠን ከዛ እኛን ምጋብዘን ዲፓርትመንት ካለ እሱ እናያለን ማለት ነው። አሁን ለምሳሌ ኦል ፕሮግራምስ እንላለን። ከዛ በእንግሊሽ ላንጉዌጅ ብቻ የሚሰጡ ፕሮግራሞችን ለአሁኑ ኢንትሪ ያሉትን ብቻ ለይቶ እንዲያሳይ ስንመርጥ ወደ 31 ፕሮግራሞችን አምጥቶልናል። እዚህ ጋር አሁን እንደምታዩት ፕሮግራሞቹ አሉ። ከዛ በዚህ በቀኝ በኩል ደግሞ ዴድላይኑ እስከ መቼ ነው፣ ከዛ እንዴታ እዚህ ላይ ክሊክ አድርገን አፕላይ ማድረግ እንደምንችል ያሳያል ማለት ነው። ስለዚህ አሁን ለምሳሌ ይሄ ለማስተርስ ነው። ከዛ ለአፕሊኬሽን ዴድላይኑ ጃንዋሪ 14 ድረስ ይቆያል ይላል። ኮምፒውተር ሳይንስ ኤንድ ኢንፎርሜሽን ቴክኖሎጂን በተመሳሳይ ይሄን በማስተርስ ሌቭል ሞር ኢንፎርሜሽን የሚለው ላይ ገብታችሁ ደግሞ ተጨማሪ የሚያስፈልጉ መረጃዎችን ፈርዘር ማንበብ ትችላላችሁ ማለት ነው። አሁን አጠቃላይ እንደዚህ ያደርጋችሁ ሰርች ማድረግ ትችላላችሁ። ወደ 30 ምናምን ፕሮግራም ነው። ከነዚህ ውስጥ ይሄ በእንግሊዝኛ ብቻ የሚሰጥ ፕሮግራም ብለን ስለለየን ነው ለማስተርስ እና ለባችለር። አሁን ለባችለር ብቻ ብለን ሰርች ብናደርግ ለአሁን ኢንትሪ አንድ ብቻ ነው ያለው። ለአሁን ለዚህኛው አፕሊኬሽን ዴድላይን አንድ ብቻ ነው። በኋላ ለማርች አካባቢ ላለው ደግሞ አክቲቭ የሚሆኑ ስኮላርሺፖች አሉ ማለት ነው። አሁን ለምሳሌ ከዚህ ውስጥ ለባችለር ብቻ አሳየን። ባችለር ዲግሪ ብለን ሰርች ብናደርግ የሚመጣልን ወደ 8 አለ። ከነዚህ ከስምንቶቹ አሁን አክቲቭ የሆነ የለም። አሁን ወደታች ስትሄዱ የምታገኙት እነዚህ ገና አክቲቭ የሚሆኑ ናቸው ወደፊት። ነገር ግን አክቲቭ ሆኖ ያለ አንድ ፕሮግራም ይሄ ብቻ ነው ያለው ማለት ነው። አሁን ግን ሌሎቹ መቼ ነው እንትን የምለው እስከ ማርች 25 አካባቢ ነው። ስለዚህ ልክ የኛው ከጃንዋሪ 10 ምናምን በኋላ ከፍታችሁ ብታዩ እነዚህ አክቲቭ ይሆናሉ ማለት ነው። የዛኔ አፕሊኬሽኑ መጀመር ትችላላችሁ ማለት ነው። በተመሳሳይ ለማስተርስም እንደዛው ለማስተርስ ፕሮግራም አክቲቭ የሆነ ፕሮግራም አሁን ያለ 23 ያመጣል። ከነዚህ 23ቶቹ አሁን ለምሳሌ ይሄ የባችለሩ ነው። የባችለሩ ምን ያስፈልጋል እስከመቼም ዴድላይኑ የምለውን እዚህ ጋር ማየት ትችላላችሁ። እና ለሁሉም ስኮላርሺፖች እዚህ ጋር አፕላይ ለሚያደርግ ሰው አፕሊኬሽን ፊ ያለው ወደ 30 ዩሮ አካባቢ አፕሊኬሽን ፊ ያለው ያን አፕላይ አድርገን ነው እንትን ማድረግ የምንችለው። ከዛ ሪኳየርመንቶቹ ምንድን ናቸው የምለውን እዚህ ጋር ማየት ትችላላችሁ። ላንጉጅ ሪኳየርመንት ደግሞ ቢቱ ሌቭል ማለት ከሚዲየም ኦፍ ኢንስትራክሽን በታች የሆነ ሪኳየርመንት ነው ያለው ማለት ነው። ስለዚህ ሚዲየም ኦፍ ኢንስትራክሽን ካለን በቀላሉ አፕላይ ማድረግ እንችላለን። እና ሌሎች የ12ኛ ክፍል ምናምን እነዚህ ነገሮችን ያው የሚያስፈልጉ ሪኳየርመንቶችን አዘ ሪኳየርመንት የምለው ስር ማንበብ ትችላላችሁ ማለት ነው። ይሄ ለማስተርስ ነው፣ ሶሪ ለባችለር ነው። ለማስተርስ ፕሮግራም አሁን ለምሳሌ በኮምፒውተር ሳይንስ ኤንድ ኢንፎርሜሽን ቴክኖሎጂ ላይ አፕላይ ማድረግ እንፈልግ አሁን ኤምኤስ ይላል። ከዛ ዴድላይኑ ያው እዚህ ጋር ጃንዋሪ 14 ድረስ ነው። ሌላ ጊዜ የምታይ ከሆነም ያው ዴቱ እንትን ሊል ይችላል። ከዛ አፕሊኬሽን ፊ ያው ቅድም እንዳልኳቸዋለን። ከዛ ሚኒመም ሪኳየርመንት ተብሎ የተቀመጣል። አሁን ለምሳሌ የባችለር ዲግሪ ሲማሩ 77% ውጤት ያለው ማለት ነው። አሁን ለምሳሌ አውት ኦፍ 4 ከሆነ 3 ፖይንት ሳምቲንግ ማለት ነው። ከዛ ደግሞ በነዚህ ፊልዶች ይህን ያክል ክሬዲት ሚኒመም የወሰደ ብሎ ሚኒመም ሪኳየርመንቶቹን አስቀምጠዋል። እነዚህና ሌሎች ሪኳየርመንቶች አሉ ማለት ነው። ይህን ሙሉን ካነበባችሁ በኋላ አፕሊኬሽኑን ቢጀምሩ ሞር የተሻለ ነው። ምክንያቱም ሚኒመም ሪኳየርመንቶቹን ሳታሟሉ ዝም ብላችሁ አፕላይ አድርጋችሁ ቱሺ አፕሊኬሽን ፊውንም ብትከፍሉ በኋላ እንትን ነው ቀጥታ ሪጀክት ሊደረግ ስለሚችል ሚኒመም ሪኳየርመንቶቹን እንደየ ፕሮግራማችሁ ገብታችሁ ማንበብ አለባችሁ ማለት ነው። አሁን ለምሳሌ ኮምፒውተር ሳይንሱ 77% ነው ያለን። አሁን ለምሳሌ ኢኮኖሚክስ፣ ፋይናንስ ኤንድ አካውንቲንግ ላይ ገብተን ብናይ በተመሳሳይ ሆኖ ሚኒመም ሪኳየርመንት አለ 70% ነው። አሁን 70% ማለት ስንት ነው? ከ4 ከ4 አውት ኦፍ 4 3 ፖይንት ሳምቲንግ አይደል?
ስለዚህ 70% ያለው ሰው አፕላይ ማድረግ ይችላል ማለት ነው ግሬዱ። ከዛ ያ ብቻ ሳይሆን ኮርሶች አሉ ወይ ኮርስ እያንዳንዱ እንትን ላይ የወሰድናቸው ኮርሶች አሉ። ሚኒመም ክሬዲት ከዛ ጋር የሚገናኝ ኮርስ ክሮስ ቼክ እናደርጋለን ማለት ነው። ሶ ይህን ይመስላል አፕሊኬሽኑ። ያው የራሳችሁን እየገባችሁ አንብቡና ከዛ በኋላ ወደ ዋናው እንትን መግባት ትችላላችሁ፣ አፕሊኬሽኑ መጀመር ትችላላችሁ። ከዛ በፊት ግን አሁን ስኮላርሺፑ ምን ይመስላል ለምለው ሪጂናል ስኮላርሺፕም አለ፣ የኢታሊ ስኮላርሺፕም አለ፣ የሜሪት ቤዝ የራሱ የኢንስቲትዩት አለ ሜሪት ቤዝ ማለት ነው። ስለዚህ እነዛን እዚህ ጋር ማየት ትችላላችሁ። አሁን አካዳሚክስ ኤንድ ሰርቪስ ወደ ታች ስክሮል አድርጋችሁ ስትመጡ እዚህ ስኮላርሺፕስ ኤንድ ፋይናንሻል ኤድ አለ። ሶ እዚህ ፓርት ላይ አሁን ሜሪት ቤዝ የሆነ ስኮላርሺፕ አለ ማለት ነው። እዚች ጋር በዚች በቀኝ በኩል ፋይናንስ ፎር አቺቪንግ ኢንተርናሽናል ስቱደንትስ የሚል አለ። ስለዚህ እዛ ላይ ገብተን ማየት ትችላላችሁ ማለት ነው። እዛ ላይ ሙሉ እንትን አለ። አሁን በአመት እስከ 10,000 ዩሮ ይከፍላሉ እንትኖቹ ስኮላርሺፑ። ይሄ ሜሪት ቤዝ ሆኖ የገባ ሰው ነው። ሌሎች አሉ ሌሎች አማራጮች ለሜሪት ቤዝ የሚያስፈልጉ ሚኒመም ሪኳየርመንቶች ምናምኖች፣ ይሄን በኋላ እንትን የምታገኙት ነው። አሁን አንዴ አድሚሽን ካገኛችሁ በኋላ አፕሊኬሽኑ ኦር ለስኮላርሺፑ ብዙ ኦፕሽኖች አሉ። ሪጂናል ስኮላርሺፕ አለ፣ የኢታሊ ገቨርንመንት ስኮላርሺፕ አለ፣ ኢንስቲትዩት ላይ ደግሞ እነሱ የሚሰጡት ስኮላርሺፕ አለ። አድሚሽኑን መጀመሪያ ሴኩር ካደረጋችሁ በኋላ ያለው ነው ይሄ ስኮላርሺፑ። አፕላይ ማድረግ ትችላላችሁ። ይሄን ሶ እዚህ ብዙ እንትን አይልም። ነገር ግን እንደኛ ሀገር ጣሊያን ሀገር ብዙ ሰው አድሚሽን ያገኛል። ነገር ግን ስኮላርሺፑንም ሴኩር ካደረገ በኋላ በብዛት እየገጠመ ያለው ምንድነው ቪዛ ፕሮሰስ ላይ ኤምባሲ አካባቢ ያለው ቻሌንጅ አለ። ያው እሱም ኤክስፒሪየንስ ካላቸው ጨርሰው ከወጡ ልጆች ጋር የተገናኛችሁ ሶልቭ ማድረግ ትችላላችሁ። ስለዚህ አሁን እዚህ ለፎሬን ስቱደንት ለኢንተርናሽናል ስቱደንት ያለው ሜሪት ቤዝድ ከሆነ ይህን ያክል ሳፖርት ያደርጋል ይላል። አሁን ለምሳሌ አጠቃላይ ለባችለር 8 ባችለር 10,000 በየወሩ እየከፈለ 10,000 ዩሮ ሶሪ በአመት ይከፍላል። በተመሳሳይ ማስተርስ ደግሞ ወደ 20 ሰው ስፖንሰር ያደርጋል። ይሄ ምንድነው ኢንስቲትዩቱ ነው ሜሪት ቤዝድ ከሆነ 20 ሰው ስፖንሰር ያደርጋል። በአመት 10,000 ዩሮ ይከፍላሉ ማለት ነው። ስለዚህ እነዚህ ተጨማሪ መረጃዎችን እዚህ ጋር ማየት ትችላላችሁ። ከዛ እንትኑን አንድ ካገኛችሁ በኋላ በጣሊያን ገቨርንመንት ከሆነ በዚህ አፕላይ ማድረግ ትችላላችሁ። ሜሪት ቤዝድ ከሆነ ደግሞ የሜሪት ቤዝድ ሪኳየርመንት ራሱ ይችላል። ደግሞ ይሄ ዩኒቨርሲቲ ያለው የራሱ እንትን አለው ሪጂናል ስኮላርሺፕ አለው። በዛ ላይም አፕላይ ማድረግ ትችላላችሁ አንድ አድሚሽኑን ካገኛችሁ በኋላ። ሶ አሁን ይሄ ሜሪት ቤዝድ ላይ ለሚሞክር ሰው አንድ ጎልደን ኦፖርቹኒቲ ነው ማለት እንችላለን። ስለዚህ ይሄን ተጨማሪ መረጃ እንድታነቡ ነው ይሄን ፒዲኤፍ የከፈትኩት። ስኮላርሺፑን አፕላይ ለማድረግ የሚያስፈልገው ምንድነው፣ ሜሪት ቤዝድ ካደረግን እንዴት ነው እንትን የምንለው፣ ምን ያክል ነው የምናገኘው ምናምን የምለውን ሙሉ መረጃውን እዚህ ጋር ማየት ትችላላችሁ። ዶክመንቶቹንም አጣርታችሁ እንትን አፕላይ ለማድረግም ያግዛችኋል ማለት ነው። ይሄ በኋላ የሚመጣ ነው ስኮላርሺፑ ላይ ኮምፒት ለማድረግ። ስለዚህ እነዚህን ካየን በኋላ አሁን እንዴት አፕላይ እናድርጋለን የሚለው ላይ እንሄዳለን ማለት ነው። ይሄ አሁን ከዚህ በፊት ከሰራኋቸው የጣሊያን ስኮላርሺፕ ቪዲዮዎች ጋር ተመሳሳይ ነው። አፕሊኬሽን ፕሮሲጀሩ ብዙም የተለየ ነገር የለውም። ስለዚህ ያን ተከትላችሁ ቀጥታ ፕሮሲጀሩን መቀጠል ትችላላችሁ። ነገር ግን እዚህ ላይ ሃይላይት ለማሳየት ሞክራለሁ ስኮላርሺፑን እንዴት አፕላይ እናድርጋለን የሚለው ሶሪ ለአድሚሽን እንዴት አፕላይ እናድርጋለን ለሚለው። ስለዚህ አሁን እስከ ሁለት ዲፓርትመንት መምረጥ ትችላላችሁ። ለምሳሌ ኤምኤስ ኢንጂነሪንግ ፊዚክስ አፕላይ ማድረግ ፈለኩኝ። ስለዚህ ይሄን አፕላይ ማድረግ ፈለኩኝ። ኦልሬዲ ከዚህ በፊት ክሬት ያደረኩት አካውንት ስላለ በዛ ለመግባት ሞክራለሁ። እናንተ የራሳችሁ ከሌላችሁ ግን እንደ አዲስ ኒው አፕሊካንት ብላችሁ አፕሊኬሽኑ መጀመር ትችላላችሁ። ከዛ በኋላ ሎጊን ካደረጋችሁ በኋላ ፕሮግራሞቹን መምረጥ ትችላላችሁ ማለት ነው። እስከ ሁለት ፕሮግራም አሁን ለምሳሌ እኔ ኢንጂነሪንግ ፊዚክስ ማስተርስ አለ። ደግሞ ሁለተኛው ኦፕሽን ደግሞ ለሴይ ኮምፒውተር ሳይንስ አድ ማድረግ ብፈልግ የኮምፒውተር ሳይንሱን እዚህ ጋር ሁለተኛ ዲፓርትመንት መጣለው ማለት ነው። ሶ አድ ሞር ፕሮግራም ብዬ ከዚህ ላይ ካሉት ላይ አንድ ልጨምር። ይሄን አፕላይ ነው ሲል ወደዚህ ያመጣል። ከዛ በፊት ግን ሞር ኢንፎርሜሽን የሚለውን በደንብ ካጣራችሁ በኋላ ነው መጀመሪያ ሚኒማውን አሟላለሁ የሚለውን አሁን 70% ግሬድ ከዛ ሌሎች እንትኖችን
ካያችሁ በኋላ ከዛ ፕሮፋይል ላይ ትመጡና እዚህ ጋር የራሳችሁን ፓስፖርት አይዲ እና ሌሎች መረጃዎች ኢንፎርሜሽኖችን ፓስፖርት ባይኖራችሁ እንኳን ናሽናል አይዲ ተጠቅማችሁ መብላት ትችላላችሁ። እዚህ ጋር ፕሮፋይል ኢንፎርሜሽን ፕሮቫይድ ታደርጋላችሁ ማለት ነው። ከዚህ በተጨማሪ ሶስተኛ ላይ የምታገኙት ኮንታክት ነው። ኮንታክት ማለት የራሳችሁን ፐርማነንት አድረስ፣ ስልክ ቁጥራችሁን፣ ኢሜይላችሁን ምናምን እነዚህን የምትሞሉበት ነው ማለት ነው። ፐርማነንት አድረሳችሁን ይሄ ከጨረሳችሁ በኋላ ኤጁኬሽናል ባክግራውንድ ላይ ትመጣላችሁ። ኤጁኬሽናል ባክግራውንድ ላይ 10 የተማራችሁበትን 12 ቤሲ ምናምን የተማራችሁበትን የትምህርት መረጃ እዚህ ላይ ትሞላላችሁ ማለት ነው። ይሄን ያው ከዚህ በፊት ከሰራሁት ቪዲዮ ጋር ተቀራራቢ ስለሆነ እዛ ላይ ወደኋላ ተመልሳችሁ ማየት ትችላላችሁ። ይሄን የሞላችሁ መሄድ ትችላላችሁ። ቀላል ነው። ከዛ ላንጉጅ ሪኳየርመንት ላይ አሁን የኛ አፕኖቻችን የራሳችን ይኖራል። ከዛ በኋላ ተጨማሪ አሁን እንግሊሽ ላንጉጅም አድ አድርገን ከዛ ሞቲቬሽን እንትኖቹን ይሄ ሚዲየም ኢንስትራክሽኖችን አፕሎድ ማድረግ እንችላለን። እዚህኛው ፓርት ላይ ሞቲቬሽን አለ። አሁን ሞቲቬሽን ለፊዚክስ እና ለኮምፒውተር ሳይንስ ሁለቱንም ስለመረጥኩኝ ከ1200 ባልበለጠና ከ1200 ባላነሰና ከ2000 ባልበለጠ ወርድ እዚህ ጋር ሞቲቬሽን ገልጻለሁ ለፊዚክስ። ሁለተኛው ፓርት ላይ ደግሞ ለኮምፒውተር ሳይንስ ምክንያቱም ሁለት ስለመረጥኩ ነው። ለኮምፒውተር ሳይንስ እዚህ ጋር ሞላለሁ ማለት ነው። እናንተም ለመረጣችሁት በተመሳሳይ ታደርጋላችሁ። ከዛ ዶክመንት እዚህ ጋር አፕሎድ ይደረጋል ማለት ነው። ከላይ ያለውን ኢንፎርሜሽን ከሞላን ዶክመንቶቹ እዚህ ጋር መጥተው አፕሎድ አድርግ ይላል። ይሄን ያ ዶክመንት አፕሎድ ተደርጎ ካለቀ በኋላ አዘር ኢንፎርሜሽን ፊድ እናደርግና ቼክሊስቶች አሉ። በሙሉ ሁሉንም ከሞላን ይሄ ቲክ ተደርጎ በሙሉ ያልቃል ማለት ነው። ከዛ በኋላ ፋይናሊ አፕሊኬሽን ፊውን እንትን ካልን በኋላ ሳብሚት እናደርጋለን። ይሄ ባጭሩ የአፕሊኬሽን ፕሮሲጀሩ ይሄን ይመስላል። ፕሮግራሞቹንም በዛው መምረጥ ትችላላችሁ። ከዚህ በተጨማሪ ስለ ጣሊያን ስኮላርሺፕ የዛሬ ዓመት አካባቢ የሰራው ከ20-30 በላይ ጣሊያንን በተመለከተ ብቻ አለ። እነሱንም ወደኋላ ተመልሳችሁ እንድታዩ ጋብዛለሁ። ለዛሬ በዚያ በቃው። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉላለሁ። አመሰግናለሁ። ቴንክ ዩ ቬሪ ማች። ቴንክ ዩ